ሴት ልጅን በፍቅርህ እንዳትወድቅ በፍቅርህ ወድቃ ደግሞ ፍቅረኛ የብለህ የጠራሃትን ሴት ደግሞ ቀስ በቀስ ካንተ እንድትርቅ የምትገፋበትን ስተቶች ነው በዛሬ ቪዲዮ ላይ የምናወራው። ወንዶች ስተት የማይመስላችሁ የማትረዱት ነገር ግን እኛ ሴቶችን ከናንተ የሚያርቀንን ድርጊቶቻችሁን ነው በዛሬ ቪዲዮ ላይ የምነግራችሁ። ኡነን ለመናገር ብዙ ወንድ ይሄንን በማድረጉ መጨረሻ ላይ የሚለው ሴት ልጅ ድሮ እንክብካቤ አይወድላትም ክብር አይወድላትም ፍቅር አይገባትም ብሎ እንዲወስን ያደርገዋል። ነገር ግን እንደዛ ሆኖ አይደለም። የሰው ልጅ ተፈጥሮ ስነ ልቦና የራሱ የሆነ ዲዛይን አለው። ሁላችንም ፕሮግራም የተደረግንበት የየራሳችን ተፈጥሮ አለን። ይሄ ደግሞ አንድን ወንድ አትራክሽን የሚባለው ነገር እንድትወድ ፍቅር እንዲይዛት ፍቅር የያዛትን ሴት ደግሞ ካንተ ጋር ተጣብቃ እንድትኖር የሚያደርጋት የራሱ መንገድ አለው። አንተ በራስ መንገድ ስሜትህ አድርግ ያለህን ነገር ልታደርግ ትችላለህ። ውጤቱ ግን ጥሩ ስለሆንክ ብቻ ልክ ነው ብለህ አምነህ ስላደረግከው ብቻ የምትፈልገውን አይነት ውጤት ይሰጥሃል ማለት አይደለም። ስለዚህ እነዚህን ስተቶች የመስራት ልምድ ካለ ታቆማለህ። ሰርተህ ከሆነ ምናልባት መስተካከል ያለበት ሌቭል ላይ ከደረስኩኝ ታስተካክላለህ። ህይወትን ቀለል ባለ መንገድ ትኖረዋለህ ማለት ነው። ነገር ግን በዛሬ ቪዲዮ ላይ እኛ ሴቶችን ከናንተ የሚያረቀን በፍቅራችሁ እንዳንወድቅ የሚያደርገን እናንተ የምትሰሩት ስተቶቻችሁ ነው መነግራችሁ። ሃይ እንዴት ናችሁ? ዩዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ከኛ ሚስጥሮች ውስጥ አካፍላችኋለሁ። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦችም እናነሳለን። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ አብራችሁ የደወል ምልክቷን መጫንና ለብዙ ወንድሞቻችን ደርስ የቪዲዮውን ሐሳብ ላይክ ማድረግ እንዳይረሳ። አብራችሁ እንቆይ። አንደኛው ስሜት የሚሰጡ ነገሮችን መፍጠር መቻል አለብህ። ስሜት የሚሰጡ ነገሮችን ማድረግ መቻል አለብህ። አንድ ሴት ልጅ ካንተ እንድትርቅ አልፈለክ ካንተ ግን በቀላሉ የሚገፋት አንድን ሴት እንድትናፍቅ እንድታከብር እንድትወድ ዋጋህን እንድታቅ ማድረግ ካልቻልክ በቀላሉ ካንተ ለመሄድ ቅርብ ነው የምትሆነው። ምክንያቱም እነዚህ ናቸው አንድን የፍቅር ግንኙነት ወይም አንድን ሰው ለመውደድ ትልቁን ሚና የሚጫወቱት። ሴት ልጅ እንድትናፍቅ ካላደረካት ስላንተ እንድታስብ በቀላሉ ማድረግ ካልቻልክ ምንም ሴንስ አይሰጣትም። ካንተ ስትለይ ስላንተ ካላሰበች ልታፈቅርህ አትችልም። ካፈቀረች ስላንተ ታስባለች። ካፈቀረች አንተን ታከብራለች። ስታከብር ላንተ ያላትን ስሜት ስትገልጽ ትኖራለች። ስለዚህ ስራ ይኖራታል ማለት ነው። ካንተ ጋር የምትቆይበት ሪዝን ትሰጣታለህ። ካንተ ጋር እንድትቆይ የሚያደርጋትን ስሜት ትሰጣታለህ። ካንተ ጋር እንድትቆይ ባንተ እንድትጓጓ ካንተ ጋር አብሮ መሆን ትርጉም የሚሰጥና ደስ የሚል ስሜት እንዳለው እንድትረዳ ካላደረካት ተቃራኒው የሚሆነው ካንተ ሰለመለየት ካንተ ሰለመራቅ የሆነ ሰበብ መፈለግ ነው የምትጀምረው ካንተ ርቃ ለመሄድ። እዚህ ይሄ ነው ስተታችሁ። አብራክ ከሆነች ቀን ጀምሮ የኔ ናት በቃ ብለህ ላላት ትላለህ። አብራክ ያሉነችን ሴትን ደግሞ ምናልባት እንድታከብርህ የሚያደርጋትን ነገር ትሸሸኛለች አጣታለሁ በሚል ፍርሃት ከማድረግ ወይም ከማሳወቅ ራስን ትቆጥባለህ። ልታከብርህ አትችልም። እንድትወድህ ማድረግ የሚችሉ ሴት ልጅን እንድትወድህ የሚያስደርግ እጅግ በጣም ብዙ ነገሮች ሲኖሩ አንተ የምትከተለው መንገድ የተሳሳተ ነው የሚሆነው። የአብዛኛዎቻችሁ ስተት ይሄ ነው። ስለዚህ እንዴት ነው የምትሰራው ሴት ልጅን? መጀመሪያ እሷን ማወቅ ይገርማል። ስለ ፍቅርና ስለ ፍቅር ግንኙነት የምታስበውን ነገር ማወቅ ይቀድማል ስሜትን ወይ ፍቅርህን ከማሳወቅ በፊት። እችን አጭር ዕውቀት ካለክ በጣም ቀላል ነው የሚሆንልህ። ነገር ግን የፍቅር ህይወት ውስጥ አንድን ሴት እንድትቆይ ሳትሰለች ካንተ እንዳትርቅ በጣም እንዳትገፋትም እዚህ አንተኑ ገፍታ ካብራክ እንድትኖር የሚያደርጋት እንድትወድ እንድትናፍቅ ስላንተ እንድታስብና እንድታከብር ዋጋህ እንዲገባት ስታደርግ ነው አንድ ሴት በጉጉት አብራክ የምትኖር። እነዚህ ላይ ግን ሰነፍ ከሆንክ እነዚህ ልታስደርጋት ወይም ልታደርጋት ካልቻልክ ካንተ የምትርቅበት ምክንያት ፈላጊ ነው የምትሆነው ወይም ካንተ ትርቃለች። አብራክም ወይ ወደ ፍቅር እንድትቀይር የፈለካትም ሴት አንተን ለማፍቀር ትቸገራለች። ስለዚህ ስሜት የሚፈጥሩ ነገሮችን ስሜት የሚሰጡ ነገሮችንና ስሜቱ የሚፈጠረው ስሜት ደግሞ የዛን ግንኙነት ዋጋ የሚሰጡ ነገሮችን ክሬት ማድረግ መቻል አለብህ። ሁለተኛው በጣም መፈለግ ትልቁ ስተታችሁ ነው ከናንተ እንድትርቅ ሴት ልጅን የሚገፋት።
በጣም መፈለግ ማለት ስናፈቅር የሚሰማን ስሜት አለ አይደለ ደውልላት ቴክስት አድርግላት አገኛት ረጅም ጊዜ አጥፋ ከሷ ጋር ምናምን የሚሉ እነዚህን በተመሳሳይ ሴት ልጅ ካልሰጣት አቴንሽን ጊዜ እንክብካቤ ካልሰጣት ደሴም ነው ዋጋ ካይገባህም ፍቅርህ አይገባትም ደግሞ እንድታፈቅርህም ልታደርጋት አትችልም ካልሰጣትም በዛው ልክ ትሸሻሃለች እሺ ብታፈቅር የጊዜ ጉዳይ ነው እንጂ ትሰጣለች እነዚህን ግን ኦቨር መፈለግ አሁን አብዛኛውን ጊዜ ከሰማችሁ ብዙ ወንዶች ሴት ልጅ ክብር አይወድላትም እንክብካቤ አይወድላትም ፍቅር አይወድላትም ይላሉ ምክንያቱም ኦቨር ፈልገዋት ነው ኦቨር ስትፈልግ ደግሞ የምትሰጠውም ነገር የምታደርገውም ነገር ኦቨር ይሆናል ኦቨር ላፍ የሆኑ ነገሮች ደግሞ ሰዎችን ይገፋል ከህይወታቸው እንድንወጣ አብራክ እንድትሆን እንድትጓጓት ታደርጋትም ምክንያቱም የሷንም ሚና አንተ እየተጫወትክ ከሆነ ፊልም የምታደርገው ነገር ስሜት አይሰጣትም በመሰረቱ ፍቅር ውድ ነገር ነው አይደለ ውድ ነገርን ደግሞ ሰዎች የሆነ ኢነርጂ ሲያወጣት የሆነ ሲለፉለት የዛኔ ሲያገኙት ነው መጀመሪያ ላይ ያነሳውት ስቴፕ ላይ ጠንቃቃ ከሆንክ ይሄንን ማድረግ ምንም ይከብድህ አይነት አይደለም በጣም ልታፈቅራት ትችላለህ ምናልባት እሷን ለማግኘት አክሰሱ ትንሽ ሊሆን ይችላል ነገር ግን ባለ አክሰስ ራሱ በጣም ቢያንስ ከዛ ላይ ራሱ አሳንሰ ነው ለሴት ልጅ በጣም መፈለግ ሳይሆን የሚገባትን ትኩረት የሚገባትን ጊዜ የሚገባትን እንክብካቤ ደን እነዚህን ስታደርግ ደግሞ ስማርት መሆን መቻል አለብህ በቃ ስሜት በሚሰጥ ብያሃለው ቀደም መፍጠር ስሜት በሚሰጥ ትርጉም በሚሰጥና ደስ በሚል መንገድ ሲሆን ለምን በጣም ትንሽዬ ነገር እንደሆነ በጣም ትንሽ ሲሆን ድጋሚ ለማግኘት ትንሽ እየሰጣሃት ደን ያንተን ጥፍጥና አንተ ሙሉ ለማግኘት ያንን ጉጉት እሷ ላይ ክሬት ማድረግ ትችላለህ በጣም መፈለግ ግን ምንም መታጣው ነገር እንደሌለ እንድታስብ ታረጋታለህ ምናልባት እንዳትጓጓለት ስታደርጋት በቃ ግድ አይሰጣትም ወደ አንተ ሰለመምጣት ሳይሆን ካንተ ሰለመራቅ የማታቀው ነገር ፍለጋ ነው የምትገባው ፍቅር ከባድ ነው ማፍቀር ከባድ ነው የሆነ ነገር ይጠይቃል ስለዚህ እንድትፈልግህ ማድረግ ሲገባህ በጣም የምትፈልጋት ከሆነ በጣም የምታሳድዳት ከሆነ ቶሎ መደወል ቴክስት መላክ ሊሆን ይችላል እንገናኝ ብዙ ነገሮች አሉ አይደለ እላፊ መፈለግ እላፊ ነገሮችን ማድረግ ሰዎችን ይገፋል ፈልጋ አይደለም የተቦች ተፈጥሮ ስለሆነ ነው ኦርንክብካቤ አቴንሽን ጠርታለ በተመሳሳይ ታዲያ ይሄንን አለመስጠት ካንተ እንድትርቅ ያደርጋታል ገደብ ይኑረው ልክ ይኑረው ይሄንን ማድረግ ከቻልክ ብቻ ነው ማትገፋት አንድን ሴት እንድታፈቅርህም ያደርጋታል በተመሳሳይ ካንተም እንድትርቅ ስለሚያደርጋት በሁለቱ መሃል በባላንስ መሄድ መቻል አለብህ ሶስተኛው ስተታችሁ ህልመኛ አለመሆን አላማ ያለው ወንድ አለመሆን ወይም ስለነገ ግድ የማይሰጣው ወንድ ከሆንክ ሴት ልጅ በጣም ብታፈቅርህ ራሱ ካንተ ለመራቅ በቂ ምክንያት ታገኛለች ሌላኛዋ ደግሞ የቀረበች ሴት ካንተ በፍቅር እንዳትወድቅ በቂ ምክንያት አትሰጣትም በምን አይነት መንገድ የተመሰረተን መሰላችሁ ነገ የሚባል ነገር ወደ አንድ ወንድ ስንቀር በጣም ነው የሚያሳስበን ለቁም ነገር ያስበናል ወይ ቁም ነገር ያስባል ወይ የሚለው ነገር በጣም መመለስ መቻል አለበት አላማ ህልም ከሌለክ ጊዜ የምታጠፋው እሷ ላይ ነው የሚሆነው ምክንያቱም ያለክ ነገር የፍቅር ስሜት ከሆነ ወይም እሷ ሞዴል ከሆነ እዛ ነገር ላይ ቢዚ ትሆናለህ ሁለቱ ቅድም ያነሳዋቸው ነገሮች ላይ ደካማ ትሆናለህ ማለት ነው ምትሰጣት ነገር አይሆንም ነገር ግን አላማም ህልምም ካለህ ነገር የሚያሳስብ ከሆነ ለሷ የምትሰጠው ነገር ራሱ ሊሚት አለው አንተ ከራስ ጋር ያለ ግንኙነት ራሱ እጅግ በጣም ውብ ነው የሚሆነው ስለዚህ ህልመኛ መሆን መቻል አለብህ ነገ ስትነግራት ራሱ በፍቅር ልትሸነፍ ትችላለህ ነገ የሚባል ነገር ህይወት ውስጥ እንዳለ ነገ ውስጥ እሷ እንደምታካትታት ለሴት ልጅ እኮ ነግረህ ብቻ በፍቅር እንድትወድቅ ነገን ናፍቃ ኦር የሁለታችሁ ነገ ናፍቃ በጉጉት እዛ ግንኙነት ውስጥ እንድትቆይ ታረጋታለህ በጣም ልታፈቅር ትችላለህ ዱርዬም ልታፈቅር ትችላለች ምንም አላማ ህልም የሌለው ወንድ በፍቅር ድብን ብላ ልትወድቅ ትችላለች ነገር ግን የሆነ ቀን የሚገፋት እዛው ላይ መጽናት ነው ህልምም አላማም ሳይኖር እዛው ያለህበት ቦታ እስታክ መሆንክ እሷን ደግሞ እዚህ ጋር የሚቀሰቅሳት ባዮሎጂካል ኦክሎክ አለ ሶሻል ኦክሎክ አለ ብዙ አይነት አላርም የተሞላባቸው ኬዞች አሉ ከዛ ቦታ እንድትሄድ ከዛ ቦታ መራቅ እንዳለባት የሚነግራት ስለዚህ እሱን ነው ማሰብ ያለብህ ይህን ስተት እንዳታፈቅረኛለች የትም አትሄድም ምንም ልሁን ነው ህልም አኖረኝ ምንም ቦርኮንኩ ባብራይተ ነው ወይ ስተት ነው ህልም ከሌለክ ነገ ከሌለክ ይገፋታል ካንተ አርቆ ምክንያቱም ያልኩክ የነገርኩ የጫኑ በማህበረሰብም ሆነ በራሷ የተጫነ በተፈጥሮ የተጫነ አላርም አላት ከዛ ቦታ እንድትሄድ የሚያረጋት የቀረበች ሴት ደግሞ አንተ ወደሃትም የቀረብካት ሴት
በፍቅር አብራክ እንዳትጣመር የእርግጠኝነት ስሜት ልትሰጣት አትችልም። ሁላችንም ከተሳካለት ህልም ካለው አላማ ካለው ሰው ጋር መሆን ነው የምንፈልገው። ሴትም ወንድም እዚህ ጋር ምንም የሚለየን ነገር የለም። ስለዚህ ያንን ልታይብ ካልቻለች ያንን ጥንካሬ ካልሰጣሃት ምናልባት ደግሞ ቶሎ ብላ ካንተ የምትርቅበትን ምክንያት ትሰጣታለህ። ቀልድ ነው የሚመስላት። እንዴት አላማ ከሌለው ህልም ከሌለው ራሱን አይወድም። ራሱን የማይወድን ይወደኛል ብዬ ላስብራ ብዙ ካልኩሌሽኖች ልትሰራ ትችላለች። ነገር ግን በፍቅርህም ብትወርቅ እንዳልኩ የምትሄድበትን ምክንያት ትሰጣለህ። ስለዚህ ይሄንን ስህተት አትስራ። ህልመኛ መሆን መቻል አለብህ። አላማ ሊኖርብህ ምትሮጥለት ምትለፋለት ጊዜህን የምትሰጠው አላማ ህልም ሊኖርህ ይገባል። እነዚህ ነገሮች ላይ ሲሪየስ ካልሆንክ ወይም እነዚህ ነገሮች ከሌሉ የሉኝም እኔ ነገ ብሎ ነገር የለም ዛሬም ብቻ ነው ካል ነገ ስታፈቅር በቀላሉ የምታስባትን ሴት እጅህ እንዳታስገባ ትሆናለህ። ስለዚህ ህልመኛ መሆን መቻል አለብህ። ሴት ራሱ ብትቀር አንተ ለራስህ ነገ ምን እንደሚመጣ አይታወቅም። ጠንካራ ህልመኛና አላማ ያለው ወንድ መሆን መቻል አለብህ። እነዚህ ከሌሉ ግን የቀረበችንም ትገፋለህ፣ አብራክ የነበረችውንም አንተ ባትገፋ እሱ ይገፋታል። አምስተኛ የምትሰሩት ስህተት ሴት ልጅን ከናንተ እንድትርቅ የሚያረጋት ያፈቀረችህንም ገና ያላፈቀረችንም እንዳታፈቅር አርጎ ግፍት አርጎ የሚያስቀራት የደበከው ማንነት ወይም ያስመሰልከው ማንነት ያወቀች ሰዓት ነው። ፍጹም ታውቁታላችሁ። ፖድካስት ያለው እሱ ልጅ የቀረበውን ሰው እየሰምታችኋል አይደለ? እሷን ላለማጣት ያፍራት ስላለበት ወይም እሷ እንድትቀርበው ብሎ የራሱ ያልሆነ ማንነት ነግሯት የራሱ ያልሆነ ነገሮችን አሳይቷትና ራሱን በቃ ከሚችለውም ከማይችለውም ነገር ላይ አስቀምጦ ይታያችሁ። ያ ነገር እንኳን ሲጠፋ ድጋሚ ከማይወጣበት ነገር ውስጥ ሁላ እስከ መግባት ደርሷል። የራስ ያልሆነ ማንነት መገንባት ሚስበው ብቸኛው ነገር ያንተ የማይሆን ወይም የተሳሳቱ ሰዎች ነው። ምክንያቱም ባንተነት ሳይሆን ባንተ ባልሆኑ በማቴሪያል በስም ኦር በማንነት ነው ያመጣው። እነዛ ሰዎች የተሳሳቱ ነው የሚሆኑት ሁሌም። ስለዚህ የተሳሳተ ሰው በራሱ ጊዜ ወጥቶ የሚሄድ ነው። ይሄን ስህተት አትስራ። ከሌለ ማስመሰል ብቻ አይደለም መተወን ብቻ አይደለም ደግሞ መገንባት ራሱ ይለምድብህና ያንን ማንነት ይዘት ትቀራለህ። ከራስ ከእውነተኛው ማንነት ጋር የሚጋጭ ደስታህን የሚነሳ። ስለዚህ ደስተኛ አይደለም ስትነጫነጭም ስታይ ትሄዳለች ማለት ነው። ቀጥተኛ ትክክለኛ ስሜት የሚሰጥ አንተነትን የምትቀበል ያከበረች የሆነ ቀን ሰበብ ፈልጋ የማትወጣ ሴትን ማግኘት የምትችለው ራስህ መሆን ስትችል ብቻ ነው። ስለዚህ የራስህ ያልሆነ ማንነት ደብቃ የቀረብካት ሴት አሊያም ደግሞ ሌላ ማንነትን ስለመገንባት ያስተማርካት ሴት ህይወት ውስጥ ልትገባ አትችልም። ከገባችን መውጣቷ የማይቀር ነው። ምክንያቱም እውነት ተደብቆ ሊቀር አይችልም። ሰንዴ ይወጣል፣ ሰንዴ ይሰማል። ስለዚህ እዛ ሌቭል ላይ ራስን አታስቀምጥ። ከዛ በኋላ ደግሞ እሷ ሳትኖር ስትቀር ደግሞ የሚኖርህን ማንነት አስበው። ነገርህን የሚሰርቅ ነው። አናስመስል። የደበካት ማንነት ወይም ያስመሰልከው ማንነት ካለክ የሆነ ቀን ያወቀችው ቀን ካንተ ለመራቅ በቂ ምክንያት ታገኛለች። ሐሳቤን እንደምትወዱት አልጠራጠርም። ከወደዳችሁት ካመናችሁት ለኔ በላይ ካሳውቁኝ። ለሌሎች ይጠቅማል ብላችሁ ካመናችሁ ሼር ማድረግ ይፈቀዳል። በሌላ ቪዲዮ በሌላ ሐሳብ ተመልሼ እስከመጣ ቻው፣ ሰላም ሁኑልኝ።